ሱባኤ የት እንገባለን የሚል ነው። አንደኛ በገዳማት ነው። በአጥቢያ ቤተክርስቲያንም ወይም በገዳማት እንገባለን። ምንም ችግር የለውም፣ በረከታቸውን ለመቀበል ነው። ሁለተኛ በቤታችን አንድ ክፍል ውስጥ ሱባኤ መግባት ይቻላል። ለብቻው የተከለለ ቢሆን ጥሩ ነው። በስራ ቦታም ሱባኤ ይገባል። ምን ማለት ነው? የስራ ሱባኤ ከዚህ በፊት አስተምሬያለሁ። የስራ ሱባኤ ማለት ቅድም ተዓቅቦ የሚባለውን ይዛችሁ ማለት ነው። ተዓቅቦ ማለት ክፉ ላለመናገር፣ ክፉ ላለመስራት፣ ክፉ ላለማየት ራሳችሁን ገድባችሁ ስራችሁን እየሰራችሁ ብቻ ይቅርታ እያላችሁ ነገሩን እየተዋችሁት ወደ ስራችሁ ብቻ እያተኮራችሁ ስራ ላይ የቤት ውስጥ እመቤትም ይሆንሽ ልጅ እያጠባሽም ወጥ እየሰራሽም ፋብሪካ ሰራተኛም ይሆንክ ቢሮ ውስጥ የምትሰራ አንድን ነገር ብቻ አተኩረህ እያሰብከው የምትፈልገውን ጥያቄ በፊት ለፊትህ ወረቀት ላይ ጽፈው ታስቀምጠውና 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ሲሆን እየጸለይክ የምትጸልየውም አላርም ሞልተህ ነው ስልክህን ወይም አላርም ትሞያለሽ። ምንድነው የምታደርጉት? ልክ 3 ሰዓት አላርም ሲጮህ ታክሲ ውስጥም ሆናችሁ ስራ ላይም ሆናችሁ ምቹ ጊዜ ካልሆነ አንድ አባታችን ነኝ እየሰራችሁ ማለት አቡነ ዘበሰማያት ይትቀደስ ወይም ደግሞ አባታችን በሰማይ የምትለው ብላችሁ ከዛ ስትጨርሱ አቤቱ ጌታ ሆይ 3 ሰዓት ከሆነ በዚህ ሰዓት ቅዱስ ገብርኤልን ልከህ 3 ደቂቃ እንዳዳንካችሁ እኔንም ከዚህ ችግር አድነኝ፣ ድንግል ማርያምን እንዳበሰርካት እኔንም ደግሞ መልካሙን ዜና ይሄንን አብስረኝ ብላችሁ ዝግት በቃ በ2 ደቂቃ ውስጥ አባታችን 55 ሰከንድ 1 ደቂቃ ነው። ቀጥሎ ደግሞ 6 ሰዓትም እንደዚሁ አላርም ሞልታችሁ እንዲያባንናችሁ ማድረግ ነው። ስልካችሁ ተጠቀሙበት። ሱባኤ አብሮ ይግባ ስልኩ ራሱ። ሌላ ነገር መመልከት አይፈቀድም። ቲክቶክ ምናምን ማገላበጥ አይፈቀድም። ኮተት ማየት አይፈቀድም ማለት ነው። ይሄ የስራ ሱባኤ ካለው ሁኔታ አንጻር ነው። እንደገና የአንድ ቀን ሱባኤ ደግሞ የሚባል አለ። የአንድ ቀን ሱባኤ ማለት ለምሳሌ ብዙ ጊዜ የሚመቸው የአንድ ቀን ሱባኤ አርብ ማታ ነው። አርብ ብዙ ጊዜ የመንግስት ሰራተኞች 9 ሰዓት ነው ከስራ የምትወጡት። ወደ ቤት ትመጣላችሁ። ከዛ ምግብ ትበሉና 12 ሰዓት ላይ ለጸሎት ትቆማላችሁ። ከዛ መቀመጥ የለም ትቆማላችሁ። በጣም ሲደክማችሁ ቁጭ ብላችሁ ቁጭ ነው፣ እንደዚህ መጋደም አይፈቀድም። ቁጭ ብላችሁ ማንበብ ነው፣ መጸለይ ነው፣ ከዛ መጠየቅ ነው። ከዛ ደግሞ በአርምሞ ጸጥ ብሎ መቀመጥ ነው። ከዛ 3 ሰዓት ማታ ሲሆን ደግሞ እንደገና ደግሞ 6 ሰዓት ሲሆን 9 ሰዓት ሲሆን 11 ሰዓት ሲሆን መተኛት አይፈቀድም። ባይዘው ልክ ጠዋት ሲነጋ ወደ ቅዳሴ ትሄዱና አስቀድሳችሁ መታችሁ መመገብ ማለት ነው። ይሄ ነው የስራ ሱባኤ። ብዙ ጊዜ አርብ ነው የሚመቸው፣ ሌላው ቀን ላይ ምክንያቱም ሲነጋ ወደ ስራ ስለምትሄዱ ትቸገራላችሁ። የአንድ ቀን ሱባኤ ይባላል። በጣም ፍቱን የሆነ መልስ ያለው ቶሎ መልስ የሚያሰጥ ነው፣ ግን ብርቱ ጎበዞች ከሆናችሁ ነው። አንዳንድ ጎበዞች ደግሞ ምን ያደርጋሉ? እሁድ ማታ ራት ይበሉና በጣም ብርቱ ጎበዞች የሆኑ እሁድ ማታ ራት በልተው ሰኞና ማክሰኞን ይዘሉታል። ሮብ ያው እንግዲህ የሚሆነው በጣም ጎበዝ ለሆኑ ልምዱ ላላቸው በልምምድ የመጣ ከሆነ ነው። ሮብ ጾመው 9 ሰዓት ላይ ይበላሉ። ከዛ ማታ ደግሞ እንደገና መልሰው ራት ይበሉና ሐሙስን ዘለውት ማነው ሮብ እንደዚያ ነው። ሐሙስን ይበሉና አርብን ይዘሉትና ከዛ ደግሞ ቅዳሜ ጠዋት አስቀድሰው ይበላሉ ማለት ነው። ስለዚህ በሳምንት ውስጥ ስንት ቀን ይጾማሉ ማለት ነው? የማይበሉበት ጊዜ 4 ቀን አላቸው ማለት ነው። በጣም ደስ ይላል፣ ይገርማል። እና እንደዚህም አባቶቻችን መልስ ያለው ሱባኤ የልብ ንጽህና የተቀላቀለበት ነው ይላሉ። ልብ ንጹህ ሲሆን ነው። ስለዚህ ስራ ቦታ ላይ የምትገቡት ሱባኤ ልባችሁ ንጹህ ሆኖ ከሁሉም ሰራተኛ ጋር የተግባባ ማንነት ሊኖራችሁ ይገባል። መኮሳተር፣ መቆጣት አያስፈልግም። ከንቱ ውዳሴና ትዕቢት አያስፈልግም። ትዕቢት ማለት ነው እየጾምኩ ነው የሱባኤ ላይ ነኝ አይባልም። ሱባኤ በፍጹም አይነገርም፣ ለሰው አይነገርም። ሌላው በስደት ቦታ አንደኛ በጫካ፣ ሁለተኛ በበረሃ፣ ሶስተኛ በሰው ቤት ሆናችሁ በበረሃም ያላችሁ በየትኛውም በአረብ ሀገርም በአውሮፓም በምንም በኢትዮጵያም በሁሉም በአዲስ አበባ በቤት ሰራተኝነት ያላችሁት በስደት ላይ ሆናችሁ ሱባኤ መግባት ትችላላችሁ። በኮሮና ጊዜ በጣም ጠቅሟችኋል። ይሄ ትዝ ይላችሁ እንደሆነ የቤት ውስጥ ሱባኤ ማስተማር ከጀመርኩ በኋላ በጣም ብዙ ሰው ተጠቃሚ ሆኗል። ለምን? ገዳም ሄጄ ነው ሱባኤ የምገባው የሚል እሳቤ ስለነበራችሁ ነው። ግን አይደለም። ሁሉም ቅዱሳን አባቶቻችን በሄዱበት በበረሃም በምንም ሱባኤ ይገቡ ነበረ። ባሉበት ቦታ ሆኖ ነገርኳችሁ። ለምሳሌ 3 ደቂቅ በዛ በቤት ውስጥ በአዳራሽ ውስጥ ትምህርት በሚማሩበት አዳራሽ ውስጥ ሊያውም ንጉሱ ለማይረባ ነገር በሰራበት አዳራሽ ውስጥ አስቴርና መርዶክዮስም ልክ እንደዚህ በቤተ መንግስት፣ ዳንኤልም በአንበሶች ጉድጓድ እንዲሁም በቤቱ በቤተ መንግስት ውስጥ ሆነው ሌሎችም ብዙዎቹ ባሉበት ቦታ ሆነው ሱባኤ ይገቡ ነበረ። ስለዚህ ሱባኤ
የት ሱባኤ እንገባለን ለሚለው በገዳማት፣ በቤታችን፣ በአንድ ክፍል ውስጥ፣ በስራ ቦታ